በአብርሽ ጉዳይ ቤተሰቡ መታመሱ አሁንም ተባብሶ ቀጥሏል። ብዙ ነገሮችን እያነካካ ነው። የአብርሃም ጉዳይ በዚህ ሁኔታ ይቋጫል ብለን የምንወስንበት ቀን በጣም ናፍቆናል። ፋሚሊስ አሁን እየሆነ ያለው በነ ሄርሜላን በኩል በነ ሩታን በኩል አብርሃም እዛ መሄዱ ሁሎችንም ምቾት አልሰጣቸውም። ሄርሜላም እየሰማ ነው የነበረው ነገር እዛ ከሄደ በኋላ እኔም ካልሄድኩ ብላ በጣም ብዙ ብጥብጥና ጭቅጭቅ እንደነበረ ነው ሁላችሁም የሰማችሁት ብዬ አስባለሁና በዚህ በኩል ደግሞ በነ ሩታን በኩል ደግሞ ሌላ ከዚህ ጋር የተገናኘ ነገር ተፈጥሯል። ስለዚህ በዚህ ሁኔታ ከቀጠለ ነገሮች በጣም እየተባባሱ ሄዶ ይሄ ነገር የቤተሰብ ግጭት እንዳይፈጠርና እርስ በርስ እስከ መጨረሻው ሊያቆራርጣቸው የሚችል ነገር ላይ እንዳያደርሳቸው በጣም የሚያሰጋ ሁኔታ ነው። ፋሚሊስ ዛሬ በዚህ ጉዳይና በሌሎች ጉዳዮች ከኔ ጋር አብረን እንቆያለን። ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? ሁሉም ሰላም፣ ሁሉም አማን፣ ሁሉም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በሌላ ጉዳይ ተገናኝተናል። ያ ጉዳይ ደግሞ ያው የአብርሃም ጉዳይ ነው። አብርሃም ወደ ቡታጅራ ሄዷል። ከሄደ በኋላስ ምን እየተፈጠረው ነው የሚለውን ነገር ከኔ ጋር እናያለን። ዛሬ አብርሃም ከሄደ በኋላ የሰማነው ነገር በሄርሜላ በኩል ያለው ነገር እንደሰማነው እዛ ሄጄ እሱ ጎን ካልሆንኩኝ ብላ ሻንጣዋንም ሸክፋ ሁሉንም ነገር ይዛ ወደዛ ልትሄድ ዝግጅት ላይ እንደሆነች ሁላችሁም ሰምታችኋል። ከዛ በኋላ ደግሞ በዚህኛው በኩል ደግሞ በነ ኤፍሬም በኩል ያለው ነገር ደግሞ ኤፍሬም እስከ ዛሬ እየሆነ ያለውን ነገር አልሰማም ነበር። የአብርሃምን መሄድ ከሰማ በኋላ እነ ሩታ ጋር ሌላ ግጭት፣ ሌላ ጭቅጭቅ ውስጥ ገብቷል። ምክንያቱም ኤፍሬም የሚፈልገው ነገር ሁላችሁም የምታውቁት ነገር ከሩታ ጋር አብርሃም እንዲሆንና እንዲሆን ብቻ ነው። ስለዚህ እዛ ሄዶ የሚሆነውን ነገር ስጋት ስለፈጠረበት፣ ምክንያቱም አብርሃም ታሟል ብለው የተለያየ ነገር እነ ቡዜም እነ ዴቭም ብዙ ነገር ሞክረዋል። ያ ነገር አሁንም ውጤት አላመጣላቸውም። ምክንያቱም ከሩታ ጋር ስለሆነ ነው አሉ። ከሩታ ጋር ሄደ፣ ከሄርሜላ ጋር አሳለፈ። ምንፈልገው ውጤት አልመጣም አሉ። ምክንያቱም ውጤት ስላልመጣ ብቻ ሳይሆን አሁንም ሩታ አልተወችንም፣ ልትሆን አልቻለችም ብለው ስላሰቡ ሌላ ከሩታ የሚያርቁበት መንገድ ወደነ ፋዘር ቤት ወይም ደግሞ ወደ ቤተሰቦቹ እንዲሄድ ነው ፍላጎት እንትናቸው ያሳዩት። ግን እዛም ሄዶ ምንም እንደማይፈጠር ልባቸው ያውቀዋል። ሩታም ሁሉን ነገር ሞክረዋል። የቀራቸው ይሄ እንደሆነ በማሰብ እንዲሄዱ ፈቅዳለች። ግን ያው ልክ ነች። ምክንያቱም እስኪ ታሟላሉ፣ ወሰዱት፣ የሚፈልጉበት ያክል ጊዜ ከነሱ ጋር አስቀመጡት። አሁን ደግሞ ሌላ ያመጡት ሰበብ ደግሞ ወደ ቤተሰብ ይሄዳሉ። እስኪ አሁንም ውጤቱ ምን እንደሆነ የምናየው ይሆናል ማለት ነው። ኤፍሬም ደግሞ በተቻለ መጠን መረጋጋት ይኖርበታል። የሩታንም ስጋት ማሰብ አለበት። ምክንያቱም ሩታ ከፌት ከነሱ ቤተሰቦች ጋር መጋጨት አትፈልግም። ኤፍሬም ካልሄድኩ እያለ እያስቸገረ ነው። ሄጄ አብርሃምን ይዤው መምጣት እፈልጋለሁ እያለ ነው በተደጋጋሚ። ሩታ ደግሞ እዛ ጋር ሄዶ የሚመጣውን ግጭት ከቤተሰብ ጋር የሚፈጠረውን ነገር አልፈለገችም። አንደኛ ከኤፍሬም ጋር ቡዜና ዴቭ ያላቸውን ሁኔታ ታውቃለች። ስለዚህ እዛ ጋር ሄዳ ኤፍሬምንም ከቤተሰብ ጋር እንዳያጋጩት ስጋት አላት። ሁለተኛ ደግሞ ነገ ከነገ ወዲያ ከአብሯት የሚሆን ባለቤቷ ጋር ከነሱም ቤተሰብ ጋር መጋጨት። ምክንያቱም እናትና አባቱ ያሉበት ቤት ሄዳ እሱን ካልወሰድኩ ማለቷ ለእነሱ ያላትን ክብር ይቀንሳል ብላ ስላሰበች ለዛ ጥንቃቄ እያደረገች ስለሆነ ነው ይህን ነገር እያደረገች ያለው ማለት ነው። ስለዚህ ኤፍሬም ሊረዳት ይገባል። የኤፍሬም ስጋት ለሁላችንም ግልጽ ነው። ሄርሜላ አሁንም የሚያውቀው ነገር የለም። ሄርሜላ ሄዳ ሊሆን ይችላል ከእሱ ጋር ትሆናለች ብሎ ስጋት ስላለበት ነው ካልሄድኩ እያለ ያለው። ግን እውነታው ግን የሚሻለው በዚህ ሰዓት ኤፍሬም ሩታን በል ያሉበት የተወሰነ ያክል ጊዜ አብርሃምን ከመጠበቅ ውጭ ሌላ የሚያደርጉት ነገር ወደ ሌላ አቅጣጫ ሊዞር ስለሚችል ጥንቃቄ ማድረግ ያስፈልጋል። ሌላው በጣም የሚገርመው ነገር ብዙዎቻችን በተደጋጋሚ እነ ቡዜም በተደጋጋሚ የምትለው አንቺ ከኛ ጋር እንዲቆራረጥ ትፈልጊያለሽ፣ አንቺ ከኛ ጋር መለየት ትፈልጊያለሽ፣ ቤተሰቡ ጋር እንዳይገናኝ
እያለች በተደጋጋሚ ተወቅሳት ነበር። ዛሬ የሰማነው ነገር ግን በጣም የሚገርመው የሩታን አስተዋይነት፣ ምን ያክል ከአብርሃም ቤተሰብ ጋር ጥሩ ግንኙነት እንዲኖራት ለነሱ ክብር እንዳላት በትክክል ያሳየችበት ነው። ምክንያቱም ኤፍሬም ሊሄድ ባለበት ሰዓት ለነሱ ከነሱ ጋር መሆኑ እኛ ወሰድነው ልንወስደው መጠናል ስንል ምን ያክል ለነሱ ክብር እንደሌለንና ከእናትና ከአባቱ ቤት ሄዶ ምን ያክል ሰላም ሊሰማው እንደማይችል እያሰብን እንደሆነ ይሰማቸዋል። ስለዚህ ለዚህ ጥንቃቄ ማድረግ አለብን ብላ በተደጋጋሚ ከነሱ ጋር ሰላም መሆኑን እንደምትፈልገው እያሳየች ነው ያለችው። ስለዚህ ይሄ ደግሞ ለነ ቡዜ ትልቅ የራስ ምታት ነው። ምክንያቱም ሁሉ በተደጋጋሚ እንደዚህ ያለች ስትኮንናት ነበር። አንዳንዶቻችንም በተለያየ ምክንያት ልትለየው ትፈልጋለች። እሷ አብርሃምን እሷ ጋር ብቻ እንዲሆንና ወደ ሌላ ሰው ወደ ቤተሰብም እንዳይሄድ ለነሱ ጋር ያላትን ግንኙነትም ማቋረጥ እንደምትፈልግ ብዙዎቻችን አስተያየታችን ስሰጥ ነበር። ያንን ነገር የሚያፈርስ ነገር ነው ዛሬ ያየ ነው። ምክንያቱም ሩታ ምን ያክል እየተጠነቀቀች እንደነበረ እያየን ነው። ኤፍሬም እዛ መሄዱ ችግር የሚፈጥረው ነገር ዴቭና ቡዜ ለኤፍሬም ምን ያክል አይነት እይታ እንዳላቸው እያየን ነው በተደጋጋሚ። ኤፍሬምን በጣም ጠልተውታል፣ በጣም አበሳጭቷቸዋል። ምክንያቱም በተደጋጋሚ ክብር አላሳየንም፣ እንደ ትልቅ አላከበረንም እያሉ በተደጋጋሚ እየተናገሩ ነበር። ይሄን ይዞ እዛ ቡታጅራ ብሄድ ምን ሊፈጠር እንደሚችል አስቡት። ምን ያክል እንደሚያስጠኩሩት ከቤተሰብ ጋር ከሱ በላይ እነሱ ሊሰሙ እንደሚችሉ ትልቅም በመሆናቸው ቁጥራቸውም ከነሱ የበለጠ ስለሆነ ታማኝነት አላቸው። ያ ደግሞ በቤተሰብ መካከል ለምን እንደዚህ ትሆናለህ ተብሎ ከኤፍሬም ደግሞ ምንም አይነት ትዕግስት የለውም። ታውቃላችሁ፣ ማንንም መስማት አይፈልግም። ሌላ ችግር ስለሚፈጠር ይሄ መሄዱ በጣም አስፈላጊ ያልሆነ ነገርና ለሆነ ያክል ጊዜ መታገስ፣ የሄርሜላን እንቅስቃሴ መከታተል በዛ ልክ እንደዚህ ስሜታዊ ሆኖ ሳይሆን ሄርሜላ አርፋም አትቀመጥም። ስለዚህ እሷ የት እንዳለች የት እንደምታሳልፍ በተደጋጋሚ ያንን ነገር እየተከታተሉ መጠበቅ ይሻላል እንጂ ሄደው ነገሮችን ባያበላሱ የሁላችንም ምክር ነው። ምክንያቱም አብርሃም ምንም አልሆንም፣ ሁላችሁም እያያችሁ ነው። አብርሃም የሆነ ነገር ሆኖ አይደለም፣ የሆነ የሚያጨናንቀው ጭንቀት ውስጥ ሊገባ ይችላል። ምክንያቱም በተለያየ መንገድ እነሱ ጭቅጭቅ ውስጥ ችግር ውስጥ ሲገቡ አንድ ሰው ሰላም አይሆንም። በእኛ ምክንያት ሰው ከሰው ሲጋጭ ሰው የተለያየ ነገር ሲደርስበት ሰላም የሚሰማን ነገር አይደለም። አስባችሁታል? ሁለት ሴቶች በአንድ ወንድ ይህን ያክል ግጭት ውስጥ ሲገቡ ከዛ አልፎ ቤተሰብ ሲገባበት ሰላማችን የሚነሳን ተረጋግተን ስራ እንዳንሰራ ተረጋግተን እንዳናስብ ለራሳችን ጊዜ እንዳይኖረን የሚያደርግ ነገር ነው። አብርሃም እዛ ውስጥ ነው የገባ እንጂ የተለየ ችግር ኖሮበት አይደለም። እንደሚሉት ሌሎቹ ይህን ነገር አድርገበት ነው እንደዚህ ሁና ነው ምናምን የሚለው ነገር ውሸት እንደሆነ በተደጋጋሚ ተነግረናል። አሁንም በድጋሚ የምለው ይህን ነገር ነው። ሁላችንም በኋላ የሚፈጠረውን አይተን የማናፍርበትን አይነት ነገር ብናይ በዛ ልክ ብናስብ ጥሩ ነው። ምክንያቱም በተደጋጋሚ እያየን ያለው ነገር አብርሃም የተለየ ነገር የለውም። የሆነ ትንሽ ፈዘዝ ማለት ነገሮችን ቶሎ አስቦ የመመለስ አይነት እንትን ሊኖር ይችላል። እሱ ደግሞ ከራሱ ካለበት ጭንቀት ጋር የተነሳ እንጂ አብርሃም የሚናገረውን አንዳንድ እየሰማችሁት ነው። ምን ያክል ጤነኛ ከሆነ ሰው የሚጠበቅ ነገር እያደረገ እንደሆነ እያያችሁት ነው ሰዎች። ስለዚህ በዛ ልክ የኔ ምክር ዛሬ ምንድን ነው? ኤፍሬም ተረጋግተ ጠብቅ፣ ሩታም በዛ ልክ ተዘጋጂ። ምክንያቱም ከዚህ በኋላ የሚጠብቃችሁ መንገድ በጣም ከባድ ነው። ምክንያቱም ኤፍሬም አብርሃም በተደጋጋሚ አሁን ደግሞ ሀሳቡን ቀይሮ ሄርሜላ ጋር ነኝ እያለ ነው ያለው። ስለዚህ ይሄ ቀላል ፈተና አይደለም። ከሄርሜላ አንቺ አብርሃምን ለመመለስ ምን ያክል ዋጋ እንደከፈልሽ፣ ረጅም ጊዜ እንደፈጀብሽ፣ ምን ያክል ችግሮችን እንደተጋፈጥሽ ታውቂያለሽ። ስለዚህ ከዛ መንጠቅ ምን ያክል ከባድ እንደሆነ ስለምታቂ በዛ ልክ ራስሽን እንድታዘጋጂ ኤፍሬም ሁሌም ከጎኗ ሆነ በዛ ልክ ከስሜት በጸዳ መልኩ በደንብ ነገሮችን አስተውለህ ከጎኗ እንድትቆምና በዛ ልክ እንድታግዛት ነው የሁላችንም ፍላጎት። ፋሚሊስ የዛሬው ይህን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንገናኛለን። በመጨረሻም አካውንቱን ሰብስክራይብ ያደረጋችሁ ቤተሰባችሁ አድርጉኝ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ይመቻችሁ።